ጤና ይስጥልን ተመልካቾቻችን ይህ አዲስ ሚዲያ ኔትወርክ ነው የሰዓቱን ዜናዎች ይዘን ቀርበን አበይት ርዕሶችን እናስቀድም ፖሊስ ሰራዊት ኃይሎች በእውቀታችሁ በላባችሁና በመስዋዕትነታችሁ በኢትዮጵያ ላይ የተቃጣ የጥፋት ጎዳና ሁሉ እንደምታመክኑ እምነቴ የጸና የኢትዮጵያ ፖሊስ ዩኒቨርሲቲ ከመላው ሀገሪቱና ከጎረቤት ሀገር ሶማሊያ የተውጣጡና በዩኒቨርሲቲው በተለያዩ የትምህርት መስኮች ያሰለጠናቸውን የፖሊስ አባላት አስመረቀ። In Ethiopia, we are taking actions. We have launched a comprehensive reform of public service and governance. በኢትዮጵያ የተለያዩ እርምጃዎችን እየወሰድን ነው። ሁሉን አቀፍ የሆነ የመንግስት አገልግሎትና አስተዳደር ሪፎርም ይፋ አድርገናል። ይህ ሪፎርም በሰባት ምሰሶዎች ላይ ያረፈ ነው። እንከን የለሽ የተቋማት መዋቅር መገንባት፣ አገልግሎቶችን ሰው ተኮር እንዲሆኑ ዳግም መቅረጽ፣ የውድድር ማዕቀፍ መዘርጋት፣ የሰው ሀብት አስተዳደራችንን ማዘመን ዋነኞቹ ተግባራት ሲሆኑ ብዝሃነትና አካታችነትንም እያሰፋን ነው። ኢትዮጵያ ያከናወነቻቸው ያሉ የለውጥ ስራዎች የመንግስት አገልግሎትን ዘመናዊና ቀልጣፋ ማድረግ የሚያስችሉ መሆናቸውን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። የቅዳሜ ምሽት ዘገባዎቻችንን እየመራን ራቢያ ሰይድና በመለከት ቋንቋው ደግሞ አማራ ያለው አብራናችሁን ዘልቃለን። አብራችሁን ቆዩ የአክብሮት ግብዣችን ነው። የኢትዮጵያ የጸጥታ አካላትና የፖሊስ ሰራዊቶች በእውቀታችሁ በላባችሁና በመስዋዕትነታችሁ የኢትዮጵያን ሰላም እንድታጸኑ ሲሉ ፕሬዝዳንት ታዬ አጽቀሥላሴ ጥሪ ያቀረቡ። የኢትዮጵያ ፖሊስ ዩኒቨርሲቲ ከመላው ሀገሪቱና ከጎረቤት ሀገር ሶማሊያ የተውጣጡና በዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን የፖሊስ አባላት አስመርቋል። ዩኒቨርሲቲው ብቃት ያለው የሰው ኃይል ለማፍራት የጀመራቸውን አዳዲስ አሰራሮችን አጠናክሮ ሊያስቀጥል እንደሚገባም ነው ፕሬዝዳንት ታዬ ያሳሰቡት። አንዋር አህመድ ተጨማሪ ያለው በቁና ዘመኑን ያጀ የፖሊስ ሰራዊት ለመገንባት በሚደረገው ጥረት አንጋፋው የኢትዮጵያ ፖሊስ ዩኒቨርሲቲ ሚና ከፍተኛ ነው። ዩኒቨርሲቲው ሀገራዊ ተልእኮውን በመወጣት ሂደት በዘንድሮ ዓመትም በተለያዩ የሙያ መስኮች ያሰለጠናቸውን የፖሊስ አባላትና አመራሮች አስመርቋል። ተመራቂዎቹ ከመላው ሀገሪቱና ከጎረቤት ሀገር ሶማሊያ የተውጣጡ ሲሆኑ በዩኒቨርሲቲው ከመደበኛ ሰርቲፊኬት እስከ ማስተርስ ዲግሪ ደረጃ ስልጠናቸውን የተከታተሉ መሆናቸው ነው የተገለጸው። በምረቃት ስነ ስርዓቱ ላይ የተገኙት የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ባደረጉት ንግግር የፌደራል ፖሊስ ዘመናዊ ተወዳዳሪና በሙያው እንዲሁም በብቃቱ ህዝብ የሚያመሰግነው እንዲሆን ይዞት የተነሳው ራዕይ የሚያስመሰግን መሆኑን አንስተዋል። ጊዜው የሚጠይቀውን የወንጀል መከላከልና የምርመራ ስራ በቴክኖሎጂ ታግዘው ለመስራትም የጀመረውን ጥረት አጠናክሮ ሊቀጥል እንደሚገባም ነው ፕሬዝዳንቱ የተናገሩት። ጊዜው የሚጠይቀውን የወንጀል መከላከልና የምርመራ ስራን በቴክኖሎጂ ላይ ተመስርቶ ማከናወን የሚችል ብቃት ያለው የሰው ኃይል ለማፍራት እንዲሁም ማህበረሰቡን የሚያሳትፍ አዳዲስ የፖሊስ ቴክኖሎጂና አሰራሮችን ለመጠቀም የጀመረውን ተግባር አጠናክሮ መቀጠል ይጠበቅበታል። በዚህ ረገድ ዩኒቨርሲቲው በማበርከት ላይ የሚገኘውን ከፍተኛ አስተዋጽኦ ይበልጥ በማስፋትና በማሳደግ በዘመናዊ ዕውቀትና በቴክኖሎጂ ክህሎት የታነጹ የፖሊስ አባላትና መሪዎችን በማፍራት ላይ መሆኑ የሚሞገስ ነው። ችግር ፈቺ የሆኑ የጥናትና የምርምር ስራዎችን ይበልጥ በማጠናከርና በማህበረሰብ ተደራሽነትን በማስፋት ከፍተኛ አገልግሎት በማበርከት ላይ የሚገኝ በመሆኑም ሊመሰገን ይገባል። ዩኒቨርሲቲው ከሀገር አልፎ ለጎረቤት ሀገራት እየሰጠ ያለው ነፃ የትምህርትና የስልጠና ዕድል በቀጠናው የሚኖረውን ትብብር የሚያጠናክርና ሽብርተኝነትን በጋራ ለመከላከል የተጀመረውን ጥረት የሚያግዝ መሆኑንም ነው ፕሬዝዳንቱ ያነሱት። ኢትዮጵያ ወደ እድገት በምታደርገው ግስጋሴም የውስጥና የውጭ ጠላቶቿ አሁንም እንቅፋት ለመሆን ጥረት ቢያደርጉም የጸጥታ አካሉ ከህዝቡ ጋር ተባብሮና ተቀናጅቶ በመስራቱ የሀገርን ሰላም ማስጠበቅ ተችሏል ያሉት ፕሬዝዳንት ታዬ አሁንም የኢትዮጵያ የጸጥታ
የጸጥታ አካላትና የፖሊስ ሰራዊቶች በእውቀታቸው በላባቸውና በመስዋዕትነታቸው የኢትዮጵያን ሰላም እንዲያጸኑ ጥሪ አቅርበዋል። በሰለጠነ የፖለቲካ ተራክቦት እጥረት ምክንያት ማሰላሰልና አርቆ ማሰብን ስንቅ ሳያደርጉ በአፍታ የፖለቲካ ስሜት ግለት ሳቢያ የህዝባችንን ሰላምና የዕለት ኑሮውን የሚያውቁትን በምክክርና በውይይት ማስተካከል ማረቅ ይገባል። በሌላም በኩል አጉራጠን የፖለቲካ ነውጥ መንገድን የመረጡትን ደግሞ የህዝባችንን ደህንነት ማረጋገጥ፣ ህግን ማስከበርና የዜጎች በህይወት የመኖር መብትን ማስጠበቅ አገራዊና መንግስታዊ ኃላፊነት በመሆኑ የሀገራችን የጸጥታ ኃይሎች የሀገራችን የፖሊስ ሰራዊት ኃይሎች በእውቀታችሁ በላባችሁና በመስዋዕትነታችሁ በኢትዮጵያ ላይ የተቃጣ የጥፋት ጎዳና ሁሉ እንደምታመክኑ እምነቴ የጸና ነው። ኢትዮጵያ እያስመዘገበች ባለው እድገት ልክ ጠንካራ የፖሊስ ሰራዊት መገንባት ተችሏል ያሉት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በሪፎርም ስራዎች የተጀመረው ተግባርም ተጠናክሮ የሚቀጥል ስለመሆኑ አረጋግጠዋል። ሰራዊታችን በእውቀትና ክህሎት እንዲያድግና ፖሊሳዊ ስብዕናው እንዲገነባ ጠንክረን በመስራታችን ማንኛውንም ግዳጅ አስፈላጊውን የህይወትና አካል መስዋዕትነት ከፍሎ የሀገራችንንና ህዝቦቿን ሰላምና ደህንነት ማስከበር የሚችል ኃይል መፍጠር በመቻላችን ነው። በቀጣይም የሀገራችንን ሰላምና ልማት ለማጽናት አሁን ካለው የቴክኖሎጂ እድገት፣ የወንጀል ውስብስብነት፣ ቀጠናዊ የጸረ ሰላም ኃይሎች እንቅስቃሴና የሀገራችን ኢኮኖሚያዊ እድገት ጋር ተያይዞ የፖሊስ ተልዕኮችን ባደገ መልኩ የሚሰፋ በመሆኑ የሰራዊታችንን ዕውቀት ክህሎትና ፖሊሳዊ ስብዕና በመገንባት ስራን አጠናክረን የምንቀጥል ይሆናል። በዩኒቨርሲቲው ለምረቃ ከበቁት በማዕረግ ሽልማት ካሸነፉ ተማሪዎች መካከል የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ ሙገራ ተጠቃሽ ሲሆኑ በቆይታቸው ያገኙትን ዕውቀት ለህዝባቸው ለማዋልና ይበልጥ ዝቅ ብሎ ለማገልገል እድልን የፈጠረ ስለመሆኑም አንስተዋል። ህዝብን ማክበር፣ ሰውን ማክበር ፖሊሳዊ የሙያ ግዴታ ነውና እንግዲህ የሙያ ግዴታዬን ደግሞ በእውቀት አሁን ደግሞ የበለጠ እንዴት ኮሙኒኬት ማድረግ እንዳለብኝ፣ እንዴት ማቀድ እንዳለብኝ፣ እንዴት ኦፕሬሽን መምራት እንዳለብኝ፣ እንዴት ፕሮጀክቶችን መምራት እንዳለብኝ ትልቅ እውቀት አግኝቻለሁ። ይሄ ያገኘሁት እውቀት ደግሞ ለህዝቤ ዝቅ ብዬ የበለጠ ከትላንቱ የበለጠ እንዳገለግል ከትላንቱ የበለጠ ህዝብን እንድወድ አቅም ሆኖኛል። ሌላኛዋ የማዕረግ ተመራቂና ከዩኒቨርሲቲው በአጠቃላይ ውጤት የዓመቱ ተሸላሚ የሆነችው ሰልጣኝ መኮንን ክብራ ለማስፋው ባገኘችው ዕውቀት ህዝቧን በታማኝነት ለማገልገል እንደምትሰራም ተናግራለች። ከጠነከርን ከበረታን ሴት ወንድ የሚባል ነገር የለም። ሁላችንም እኩል ነን። እኩል ሆነን ደግሞ ሁሉንም በልጠን መገኘት እንችላለን፣ መጎበዝ እንችላለን ነው የሚለው። ማንበብ፣ መትጋት፣ በራስ መተማመን ሊኖረን ይገባል ነው የሚለው። ባለኝ አቅም ባለኝ ዕውቀት አገሬን በታማኝነት ማገልገል ነው የሚፈልገው። ዩኒቨርሲቲው አጠቃላይ 1348 ሰልጣኞችን ያስመረቀ ሲሆን ከነዚህም ውስጥ 7 ያህሉ የጎረቤት ሀገር ሶማሊያ የፖሊስ አባላት ናቸው። ኢትዮጵያ ያከናወነቻቸው ያሉ የለውጥ ስራዎች የመንግስት አገልግሎትን ዘመናዊና ቀልጣፋ ማድረግ የሚያስችሉ መሆናቸውን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። በአፍሪካ ከመንግስት አገልግሎት ጋር የተያያዙ ፈተናዎችን ለመቅረፍ ትኩረት ያደረገው 10ኛው የአፍሪካ ፐብሊክ ሰርቪስ ኮንፈረንስ እየተካሄደ ነው። ተመልካቾቻችን የዚህ ዜና ዝርዝር እየተዘጋጀ ይገኛል። እንደደረሰኝ አቀርባለሁ። ወደ ሌሎች ጉዳዮቻችን እንለፍ። በአዲስ አበባ ከተማ እየተካሄደ የሚገኘው ሁሉን አቀፍ የከተማ ትራንስፎርሜሽን ልማት ከተማዋን ጽዱና ለኑሮ ምቹ የሚያደርግ ለሌሎች የአፍሪካ ከተሞችም ተምሳሌት የሚሆን ነው ሲሉ የአፍሪካ የህፃናት ጥበቃ ኮንፈረንስ ተሳታፊዎች ተናገሩ። በአፍሪካ ህብረት ኮሚሽን የጤና የሰብአዊ ጉዳዮችና የማህበራዊ ልማት ኮሚሽን አዘጋጅነት ሲካሄድ የቆየው የአፍሪካ የህፃናት ጥበቃ ኮንፈረንስ ተሳታፊዎች የአዲስ አበባን የልማት ፕሮጀክቶች ጎብኝተዋል። ሰብስቤ ባዩ ተከታትሎታል።
ጥራት ያለውና አካታች የሆነን የህፃናት አስተዳደግ በአፍሪካ ለማምጣት የጋራ ትብብርን ማጠናከር በሚል መሪ ቃል ሲካሄድ የቆየው የአፍሪካ የህፃናት ጥበቃ ኮንፈረንስ ተሳታፊዎች በአዲስ አበባ የተገነቡ ሁሉን አቀፍ የልማት ፕሮጀክቶች ተዘዋውረው ጎብኝተዋል። በአዲስ አበባ ከተማ እየተካሄደ የሚገኘው ሁሉን አቀፍ የከተማ ትራንስፎርሜሽን ልማት ከተማዋን ጽዱና ለኑሮ ምቹ የሚያደርግ መሆኑን ነው ጎብኚዎቹ የተናገሩት። all of the plans. I've never been to Addis. This is my first time in Addis Ababa. አዲስ አበባን ከዚህ በፊት አላውቃትም። እዚህ ስገኝ የመጀመሪያ ጊዜ ነው። የከተማ ልማቱ የተሰራበት ፕላኑ እንዲሁም ሌላው ሂደት አስገራሚ ነው። ከተማዋን ቀድመው ከሚያውቋትና ሌሎች ባልደረቦቼ ጋር እንደተረዳሁት የተሰራው የከተማው ትራንስፎርሜሽን ስራ ግዙፍ ነው። 12000 የሚደርሱ የህፃናት መጫወቻ ስፍራዎች በከተማዋ እየተገነቡ መሆናቸውን ተረድቻለሁ። ይህ ትልቅ አቅም ነው። ይህ ሞዴል የሚሆን ስራም ነው። ለሁላችንም መጪውን ጊዜ እንዴት መተለም እንዳለብን ትምህርት የሚሆነን ነው። It's a very exciting taste of the future for all of us, I think. First of all, it's quite creative. There is courage and audacity, but at the same time it's also thoughtful. በቅድሚያ የተሰራው ስራ ፈጠራና ቁርጠኝነት እንዲሁም ጥረት የታከለበት ነው። በልማት ለሚነሱ ነዋሪዎች ምትክ መኖሪያዎች መዘጋጀታቸው፣ ለህፃናት እንክብካቤ ትኩረት መሰጠቱ፣ ለህዝብ ስፍራዎች ትኩረት መሰጠቱና የመሳሰሉት ልማቱ ስኬታማ እንዲሆን አርጎታል እላለሁ። ነዋሪው ህብረተሰብ ከተማውን ንጹህ ለማድረግና ለማስዋብ የሚያሳየው ተባባሪነትም አስገራሚ ነው። የልማት ስራው በአጭር ጊዜ መከናወኑ በራሱ አስገራሚ ነው። ይህ የሚያሳየን መሪዎች ለመልማት ያለን አቅም እንዴት መጠቀም እንዳለብን ተረድተውና በአግባቡ ጥቅም ላይ እንዲውል አድርገው ከመሩ ስኬት እንደሚመጣ ነው። Addis is beautiful. People should come and visit Addis. It is beautiful at night and it is beautiful during the day. So me and my friends, we call it a city of light. አዲስ አበባ በመሽተም በቀንም ውብ ናት። ሰዎች መተው እንዲጎበኙአትም እመክራለሁ። እኔና ባልደረቦቼ የብርሃን ከተማ ብለን ነው የምንጠራት። እኔ ላለፉት 3 አመታት አዲስ አበባን አውቃታለሁ። መጀመሪያ ወደ ከተማዋ ስገባና አሁን ያለው ለውጥ ስመለከት ፍጹም አይገናኝም። ከንቲባዋ ይህንን ትልቅ ስራ በስኬት ስላከናወኑ እንኳን ደስ አሎት ማለት ፈልጋለሁ። ስለ ህፃናት እንክብካቤ እየመከርን ባለንበት በዚህ ወቅት ከተሞችን ስናድስና መልሰን ስናለማ እንዴት መሆን እንዳለበት በጉብኝታችን ተምረናል። ለምሳሌ በከተማዋ 12000 የሚደርሱ የህፃናት መጫወቻዎች እየተገነቡ ነው። የተወሰኑትንም ጎብኝተናል። የአድዋ ሙዚየምን ብንመለከት ከአፍሪካ ህብረት የአመቱ መሪ ቃል ጋር ምን ማለት እንደሆነ እንረዳለን። ሁሉም አባል ሀገራት ከአዲስ አበባ ብዙ ይማራሉ፣ ፍላጎቱም እንዳላቸው ተረድቻለሁ። It brings a lot of meaning to the team of the year of the African Union. Oh wow, this is a wonderful transformation. ይህ በጣም የሚደንቅ ለውጥ ነው። እኔ ከ6 እና 7 አመታት በፊት እዚህ ነበርኩ። በየሁለት ወር መመላለስ ነበር። አሁን ግን ከ6 አመት በኋላ ነው የመጣሁት። የአዲስ አበባን ለውጥ ከምነግር በላይ ለማመን ነው የተቸገርኩት። ከተማዋ ሙሉ በሙሉ ተለውጣለች። መንገዶቿ ሰፍተዋል። በየመንገዱ የህዝብ መጸዳጃዎች አሉ። ከተማዋ ንጹህ ሆናለች። መሰረተ ልማቱ አስደናቂ ነው። ያረጁ ህንጻዎች አይታዩም። ነገር ግን ጥንታዊ ህንጻዎች ታድሰው ተጠብቀው አይቻለሁ። በርካታ አዳዲስ ግንባታዎችም አሉ። ሁሉም ነገር አስደናቂ ነው። የከተማው አመራር ለዚህ ውጤታማ ስራ ሊመሰገን ይገባል። I can say your mayorship really needs to be praised and for this transformation of this city of Addis. የተከናወነው የልማት ስራ የህዝብ ተሳትፎና ተጠቃሚነትን ያረጋገጠም እንዲሁም በየደረጃው የሚገኙ አመራሮች በቁርጠኝነት የመሩት መሆኑ ደግሞ ሌሎች የአፍሪካ ከተሞች በከተማ ልማት ረገድ ልምድ ሊወስዱበት የሚገባ መሆኑን ነው የጉብኝቱ ተሳታፊዎች የተናገሩት። Something I've observed is that unheard is that you have public toilets now. አንድ የተረዳሁትና ብዙ ያልተነገረለት በከተማዋ የተገነቡ የህዝብ መጸዳጃ ቤቶች ናቸው። ይህ እኔ ከመጣሁበት ዩኬ አካባቢ የተለመደ ቢሆንም በአብዛኛዎቹ የአፍሪካ ከተሞች የለም። ለምሳሌ ለ15 አመታት የኖርኩበት ኬንያ ናይሮቢን ብንመለከት ሰዎች በመንገድ ዳር በስፋት ይጸዳዳሉ። ከተማዋን ብዙ ቆሻሻ ይታይባታል። እዚህ ይህ ብዙም አይታይም። ስለዚህ ሌሎች ከዚህ ይማራሉ። የአዲስ አበባ ነዋሪ ለታሪኩ ለከተማው ውብና ጽዱ ካለው ተባባሪነትም ሌሎች ይማራሉ። One thing, 3 qualities that we hear about the mayor of the city is that she's committed. She's got the courage, she's thoughtful.
ስለ ከተማዋ ከንቲባ አንድ ነገር ተረድቻለሁ። ቁርጠኛና ለሚሰሩት ስራ የተሰጡ ናቸው። ይህ በማንኛውም ከተማ ማደስና ማልማት ሂደት የመሪ ቁርጠኝነት ወሳኝ መሆኑን የተማርንበት ነው። ሌላው በልማት ስራው ህብረተሰቡን ማሳተፍ መቻሉ ነው። በቀለብ ቅብ እንኳ ሳይቀር የህዝብ ተሳትፎ አለበት። ይህ ትልቅ ትምህርት ነው። ሌላው በመንግስትና በግሉ ክፍለ ኢኮኖሚ ትብብር የሚሰራው ስራ ነው። የግል ዘርፉ በከተማ ልማት በስፋት እንዲሳተፍ መደረጉ ሌላው ትምህርት ነው። እንዳጠቃላይ ትብብር፣ የመሪ ተምሳሌትነትና የህዝብ ተሳትፎ ወሳኝ መሆናቸውን ተምሬበታለሁ። Leadership by example, community engagement, those are the major things. Many cities in the world do not have green spaces. I am seeing here you have tried to keep some very basic green spaces. I'm seeing some... በርካታ የዓለም ከተሞች አረንጓዴ ስፍራዎች የላቸውም። እዚህ መሰረታዊ የሆኑ አረንጓዴ ስፍራዎች እንዲኖሩ እየተደረገ ነው። የህፃናት ፓርኮችና መጫወቻ ስፍራዎችም ተያይዘዋሉ። የከተማ ልማት ስራው የአካባቢ ጥበቃን ታሳቢ አድርጎ ነው እየተሰራ የሚገኘው። የወንዝ ዳርቻ ልማቱንም ለመመልከት ችያለሁ። ወንዞቻችሁ ውብ እንዲሆኑ፣ ሰዎች በዙሪያቸው እንዲናፈሱ የሚያስችል የጥበቃ ስራ እየተሰራላቸው ነው። ይህ በእውነቱ ዓለም አቀፍ ደረጃውን የጠበቀ ልማት ነው። ሌሎች ከተሞች ብዙ ነገር ሊማሩ ይችላሉ። ንጹህ ውብና አካባቢ ጥበቃን ማዕከል ያደረገ ልማት ነው። Our cities in other countries can learn a lot from what you are doing with your city. መንገድ አይኑ ይፍሰስ አይባልም ደርሶ የወሰደውን ሰው ያመጣል መልሶ። ወዲህ ደግሞ የአዲስ አበባ መንገዶች ወግ ሲነሳ ለአረማመድ ምቹ ለአይንም ማራኪ ሆኗል። የፋይናንስ ጥልቅ ትንታኔዎች በስፋት ወደ እናንተ እናደርሳለን። አዲስ አበባ እንደ ንስር ራሷን እያደሰች እየተዋበች እየተሞሸረች Addis Ababa, you just see well-lit streets, clean streets. አዲስ አበባ ውስጥ የማንገባበት ጓዳ ጉድጓዳ የለም። የአዲስ አበባ የጥበብ እጆች በሳልና ሳቢ መረጃዎች እንዲሁም በፍቅር የህዝብ አገልግሎት ተቋማት አገልግሎታቸው ሲፈተሽ አሁን እንዴት ይሄዳል? ኦሬዲ የጨረስኩ ፎርሙላ ነው። ከመሃላችን ሰው ለምንድን ነው ይሄ ነገር የሆነው? የኮሪደር ልማቱ ለአዲስ አበባ ይዞት የመጣው አዳዲስ ልምምዶች፣ በምሽት እንዲህ መዝናናት፣ በዚህ ሁሉ መሃል ኤኤምኤን 24/7 ከናንተ ጋር ለ24 ሰዓት ሰባቱንም ቀን ከናንተ ጋር ነን። ኤኤምኤን 24/7 ኤኤምኤን 24/7 መድረሱን ወደ እናንተ ይቀጥላል። ወደ ሌሎች ጉዳዮቻችን እንለፍ። የኮተቤ ትምህርት ዩኒቨርሲቲ በተለያዩ የትምህርት መስኮች አስተማራቸውን 2000 የሚጠጉ የትምህርት ባለሙያዎችን በነገው ዕለት ያስመርቃል። ዩኒቨርሲቲው ኮተቤ ትምህርት ዩኒቨርሲቲ በሚል አዲስ በተሰጠው ተልእኮ መሰረት ለመጀመሪያ ጊዜ የዶክትሬት ዲግሪ ተማሪዎችንም እንደሚያስመርቅ ገልጿል። ሚካኤል ሄሮይ ተጨማሪ አለው። የኮተቤ ትምህርት ዩኒቨርሲቲ ራዕይ የቀድሞ የኮተቤ መምህራን ትምህርት ኮሌጅ በአሁኑ የኮተቤ ትምህርት ዩኒቨርሲቲ እስከተባለበት ጊዜ ድረስ በተለያዩ የትምህርት ዓመታት የተለያዩ የትምህርት መስኮች በርካታ የሀገር ባለውለታዎችን ማፍራት የቻለ ብቸኛው የትምህርት ዩኒቨርሲቲ ነው። በዲግሪ 333 በማስተርስ 706 በዲፕሎማ 181 በፒጂዲቲ 763 እና በፒኤችዲ 6 በድምሩ 1989 የትምህርት ባለሙያዎችን የፊታችን እሁድ እንደሚያስመርቅ የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃነ መስቀል ጠና ተናግረዋል። አጠቃላይ የዘንድሮ ምረቃ ወደ 2000 የሚጠጉ ተመራቂዎች ይኖሩናል። የዘንድሮ ምረቃ ልዩ የሚያደርገው
የመጀመሪያዎቹን ባቾች የትምህርት ዩኒቨርሲቲ ኦፍ ኤጁኬሽን ከሆነ በኋላ የትምህርት ምሩቃንን ለመጀመሪያ ጊዜ የመጀመሪያዎቹን ባቾች የምናስመርቅበት አመት ነው። ቀደም ባሉ ጊዜያት ዩኒቨርሲቲው የተለያዩ ጉድለቶች እንደነበሩበት የጠቀሱት የዩኒቨርሲቲው ፕሬዝዳንት የትምህርት ስብራቱን ለመጠገን የሚያስችሉ የተለያዩ ፖሊሲዎችን የማዘጋጀት ስራም ተሰርቷል ብለዋል። የ5 ዓመት ስትራቴጂክ ፕላን ነድፈን ዘርፈ ብዙ የትምህርት ጥራት ማረጋገጫ ስርዓቶችን ዘርግተን የፖሊሲ ሰነዶችን ቀርጸን ከ29 ያላነሱ የፖሊሲ የማቋቋሚያ ሰነዶችን ቀርጸን ዘርፈ ብዙ ስራዎችን እየሰራን መምህራንና የትምህርት አመራሮችን የማብቃት የስራ ላይ ስልጠና እየሰጠን እንገኛለን። በባለፈው ክረምት ከ6500 ያላነሱ መምህራንና አመራሮችን ከመላው የሀገራችን ክፍሎች ተቀብለን አሰልጥነናል። ይህን ተቋም ገጽታውን የሚቀይር ሳቢ የሆነ ተማሪዎች ወደው የሚቆዩበት ካምፓስ እንዲሆን ብዙ ስራዎችን እየሰራን ነው ያለነው። የበቃ መምህር የበቃ ትውልድ ያፈራል በሚል መርህ የተለያዩ የአቅም ግንባታ ስራና ምርምሮችን ጨምሮ ሰፊ የማስፋፊያ ስራ በዩኒቨርሲቲው በትኩረትም እየተሰራ ነው። የአዲስ አበባ ከተማ አስተዳደር ወደ 16 ሄክታር የሚጠጋ በቀጣይ ለትምህርት ትኩረት በመስጠት ለዚህ ዓላማ የሚውል መሬት ሰጥተውናል። በዚህ አጋጣሚ የአዲስ አበባ ከተማ አስተዳደርን እጅግ አርጌ በትምህርት በመላው ኢትዮጵያ የትምህርት ማህበረሰብ ስም ላመሰግናቸው እፈልጋለሁ። የኮተቤ ትምህርት ዩኒቨርሲቲ በተለያዩ የትምህርት መስኮች ያስተማራቸውን 2000 የሚጠጉ የትምህርት ባለሙያዎች በነገው ዕለት የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት ያስመርቃል። ተመልካቾቻችን ቀደም ሲል ያነበብኩት ዜና ዝርዝሩ ደርሶኛል። ጉዳዩን ደግሞ ላስታውሳችሁ። ኢትዮጵያ ያከናወነች ያሉ የለውጥ ስራዎች የመንግስት አገልግሎትን ዘመናዊና ቀልጣፋ ማድረግ ያስቻሉ መሆኑን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። በአፍሪካ ከመንግስት አገልግሎት ጋር የተያያዙ ፈተናዎችን ለመቅረፍ ትኩረት ያደረገው 10ኛው የአፍሪካ ፐብሊክ ሰርቪስ ኮንፈረንስ እየተካሄደ ነው። አሰግድ ኪዳነ ማርያም ተጨማሪውን ይዟል። በአፍሪካ የአገልግሎት ዘርፍ በተለይም የመንግስት አገልግሎት በርካታ ዓመታትን የተሻገሩ ፈተናዎች ያሉበት ዘርፍ ነው። ዘርፉን ለማዘመንና የተቀላጠፈ አገልግሎት ለመስጠትም የአህጉሪቱ ሀገራት በጋራ መምከርና የመፍትሄ ሀሳቦችን ማመላከትን ጨምሮ በርካታ ተግባራትን እያከናወኑ ይገኛል። በየሁለት ዓመቱ የሚካሄደው የአፍሪካ ፐብሊክ ሰርቪስ ኮንፈረንስ 10ኛው ዙር በአዲስ አበባ እየተካሄደ ይገኛል። የመንግስት አገልግሎት የሚሰጡ ተቋማት ህዝብና መንግስት የሚገናኙባቸው ወሳኝና የመጀመሪያው መድረኮች ናቸው ያሉት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ኢትዮጵያ የመንግስት አገልግሎትን ለማዘመንና ቀልጣፋ ለማድረግ ሰፊ ለውጥ ስራ እያከናወነች ስለመሆኑ ተናግሯል። In Ethiopia, we are taking actions. We have launched a comprehensive reform of public service and governance. በኢትዮጵያ የተለያዩ እርምጃዎችን እየወሰድን ነው። ሁሉን አቀፍ የሆነ የመንግስት አገልግሎትና አስተዳደር ሪፎርም ይፋ አድርገናል። ይህ ሪፎርም በ7 ምሰሶዎች ላይ ያረፈ ነው። እንከን የለሽ የተቋማት መዋቅር መገንባት፣ አገልግሎቶችን ሰው ተኮር እንዲሆኑ ዳግም መቅረጽ፣ የውድድር ማዕቀፍ መዘርጋት፣ የሰው ሀብት አስተዳደራችንን ማዘመን ዋነኞቹ ተግባራት ሲሆኑ ብዝሃነትና አካታችነትንም እያሰፋን ነው። አገልግሎት አሰጣጣችን ወደ ዲጂታል በመቀየር ውጤት ተኮር ለውጦችን እያደረግን ነው። Delivery. We are managing reforms with results in mind. ኢትዮጵያ የመንግስት አገልግሎትን በአንድ ማዕከል በተቀላጠፈ መልኩ ለመስጠት ይፋ ያደረገችው የመሶብ የአንድ ማዕከል አገልግሎት ከወዲሁ ተስፋዎችን እያሳየ ነው ያሉት ምክትል ጠቅላይ ሚኒስትሩ መሶብ የአንድ ማዕከል አገልግሎትን በአንድ መድረክ ከማቅረብ የላቀ ነው ብለዋል። At the heart of our reform in the one-stop shop model, a model that brings government closer to citizens. የአንድ ማዕከል አገልግሎት ደግሞ የሪፎርሞቻችን መሰረት ነው። ይህ ሞዴል መንግስት ዜጎችን እንዲቀርብ የሚያግዝ ነው። በተለያዩ የኦንላይን መድረኮች፣ በሞባይል መተግበሪያዎች እንዲሁም በተገነቡ የአገልግሎት መስጫ ማዕከላት የሚሰራና የማህበረሰብን ተሳትፎ የሚያሳድግ ነው። ይህ ስራችን ከወዲሁ ለውጥ እያመጣ ነው። ሰዎች ፈጣን አገልግሎት እያገኙ ነው። ዜጎች ክብር ባለው መንገድ እየተስተናገዱም ነው። እንቅፋቶች እየተወገዱም ነው። ይህን እያደረግን ያለነው ደግሞ መሶብ በተባለው ትልቅ ኢኒሼቲቭ ነው። መሶብ ሞደርን ኢትዮጵያን ሰርቪስ ፎር ኦርጋናይዝድ ቤኔፊትስ። መሶብ ኢዝ ሞር ዛን ኤ ፕላትፎርም። የኢትዮጵያን የመንግስት አገልግሎት ዘርፍ ይበልጥ ለማቀላጠፍ ቴክኖሎጂን እንደ ዋነኛ መሳሪያ እየተጠቀምን ነው ያሉት ደግሞ የኢፌዴሪ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ናቸው። ዲጂታል ኢኖቬሽን ኢዝ ፓወሪንግ ኢትዮጵያስ ፐብሊክ ሴክተር ሪፎርም።
የዲጂታል ፈጠራዎች የኢትዮጵያ መንግስትን አገልግሎት ዘርፍ ሪፎርም እያጎለበቱ ነው። በቀላሉ ገቢራዊ በሚሆኑ የቁርኝት መድረኮች፣ ኤሌክትሮኒክስ የአስተዳደር መሳሪያዎች እና የመረጃ ግልጽነት ደግሞ ዘርፉን እያጎለበቱ ያሉ መንገዶች ናቸው። በሁሉም የሪፎርም ደረጃዎች ቅልጥፍናና ተጠያቂነትን እያሰፈን ነው። አጂሊቲ አካውንታቢሊቲ at every level of the reform. የአፍሪካን የመንግስት አገልግሎት ቀን ማክበር ያለብን ቀኑን ብቻ ለመዘከር ሳይሆን በአፍሪካ የመንግስት አስተዳደር ውስጥ የሚገጥሙ ፈተናዎችን በማለፍና ዘመናዊ ቴክኖሎጂዎችን ገቢራዊ በማድረግ ማህበራዊ ፍትህን ማስፈን ይገባል ያሉት ደግሞ በአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ኮሚሽን የመልካም አስተዳደርና ግጭት መከላከል ዳይሬክተሯ ፔሻንስ ሽራታ ናቸው። This year's Africa Public Service Day marks a significant milestone as we gather. የዚህ ዓመት የአፍሪካ የመንግስት አገልግሎት ቀን ሰራተኞቹን የምናስብበት ብቻ መሆን የለበትም። በመንግስት የአስተዳደር ስርዓታችን ውስጥ የሚገጥሙንን ፈተናዎች የምንጋፈጥበት መሆን ይኖርበታል። ተቋማቶቻችንን ለማዘመን የአገልግሎት አቅርቦት ክፍተትን ለማጥበብና በአፍሪካ የተፈጸመው ታሪካዊ ኢፍትሐዊነትን ለመካስ አፋጣኝና ወሳኝ እርምጃ መውሰድም ይኖርብናል። Africa's historical injustices. ኮንፈረንሱ ላይ የአፍሪካ ህብረት አባል ሀገራት ተወካዮች የተገኙ ሲሆን ከዚህ ጉባኤ ትይዩ የበርካታ የዓለም ሀገራት ተወካዮች የተሳተፉበት የተባበሩት መንግስታት ድርጅት የአፍሪካ ቀጠና የመንግስት አገልግሎትና አስተዳደር ፎረምም እየተካሄደ ነው። ወጣቱ በሀገረ መንግስትና በሰላም እሴት ግንባታ ላይ ያበረከተ ያለውን አስተዋጽኦ አጠናክሮ ሊያስቀጥል እንደሚገባው የሰላም ሚኒስትር ዴኤታ ዶክተር ኸይረዲን ተዘራ ገለጹ። ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ሐሳብ ከተማ አቀፍ የወጣቶች የውይይት መድረክ ተካሂዷል። ጸጋት አደለ ተጨማሪውን ይዛለች። አንድ ሀገር ካሏት እምቅ ሀብቶች መካከል ወጣቱ ትልቁን ድርሻ ይይዛል። ከ70% በላይ የሚሆነው የህብረተሰብ ክፍል ወጣት እንደሆነ በሚታመንባት ኢትዮጵያ የሀገርን ዘላቂ ሰላምና እድገት ለማረጋገጥ እየተደረገ ባለው ብርቱ ጥረት ወጣቱ በርካታ ስራዎችን እየሰራና በልማትም ላይ ተሳታፊ እየሆነ እንደሚገኝ ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ሐሳብ በተካሄደው ከተማ አቀፍ የወጣቶች የውይይት መድረክ ላይ የተገኙት የሰላም ሚኒስትር ዴኤታው ዶክተር ኸይረዲን ተዘራ ተናግረዋል። ይሄን ትልቅ አቅም ያለው ወጣት በሀገሩ ጉዳይ ላይ ቁጭ ብሎ የሚጠብቅ ሳይሆን ኦነር ሆኖ ኃላፊነቱን እንዲወጣ መደላደል ተፈጥሮለት ሀገሩን እንዲገነባ ለማድረግ እየሰራ ያለ መሆኑን በዚህ አጋጣሚ እንድትረዱልን። እንዲህ ስናደርግ ሰላማችን አዎንታዊ ሰላም የጸና ሀገራችን ሲንከባለል ከመጡ ችግሮች ወጥታ የተረጋጋች የምንፈልገው ብልጽግና የጋራ ራዕይ እንዲሳካ ጉልሚና እንደምትጫወቱ እምቅ አቅማችሁንም ከመረዳት የመነጨ ነው። በተለያዩ የማህበራዊ ሚዲያ መድረኮች የሚነዙ የሐሰት ፕሮፓጋንዳዎችና እውነታ ላይ ያልተመሰረቱ ትርክቶችን በማራቅ ወጣቱ ለሰላምና ልማት የሚያደርገውን ትግል መቀጠል አለበት የሚል ሐሳብ ያነሱት ደግሞ የውይይቱ ተሳታፊዎች ናቸው። እንግዲህ አልጎሪዝሙ የሚሰጠንን ነገር ነው የምንከተለው። እንግዲህ አልጎሪዝም ማለት እንደ አንድ ሪሲፒ ብናስበው እንደ ምግብ ሪሲፒ ብናስበው የምንወደውን ነገር ነው የሚሰጠን ማለት ነው፣ ወይም ደግሞ የምናየውን ነገር ነው ማለት ነው። ስለዚህ ጭንቅላታችን ሁሌ ፊድ የሚያደርግልን ያንን ስለሆነ ማለት ነው። ስለዚህ መጀመሪያ የምንወደው ነገር ምንድነው፣ ምን ማየት አለብን፣ ምን መረጥ አለብን የሚለው እንደ ወጣት አይተን አገናዝበን ማየት የሚጠበቅብን አይተን መሄድ ይገባል። ማየው ነገር እኔ የሚያሳድገኝ ነው ሀገሬን የሚያሳድግ ነው ብዬ ቆመ ብዬ ማሰብ ይጠበቅብኛል። ከዛ በኋላ እነዛን ነገሮች አለመስማት በራሱ አንድ አስተዋጽኦ አለው። ወጣት ተስምነት አለው። የሆነ ነገር ሲያደርግም ወጣት ነው የሚባለው። ስለዚህ ይሄን ደግሞ ተሳትፏችን ማጠናከር ያስፈልገናል ማለት ነው። የብልጽግና ፓርቲ ወጣቶች ክንፍ ምክትል ፕሬዝዳንት ፈዲላ ቢያ መሰል የውይይት መድረኮች በየደረጃው ሲካሄዱ መቆየታቸውን ጠቁመው ወጣቱ በተጀመረው የልማት ጉዞ ላይ ተሳታፊነቱን ማሳደግ እንዳለበትም ጠቁመዋል። እንግዲህ ማትለምን እጇን ለልመና ማትዘረጋ ኢትዮጵያን ለመፍጠር የተጀመረውን ጉዞ የኛ የጉዞ አካል ሆነን እንግዲህ የመስራት ኃላፊነት አለብን። ከጠባቂነትና ከተረጂነት መላቀቅ፣ ከተጠቃሚነት እንዲሁም ከሌሎች ጉዳዮች ጋር ተያይዞ ከተሳታፊዎች ለተነሱ አስተያየቶችና ጥያቄዎች ምላሽ የሰጡት ሚኒስትር ዴኤታው መንግስት ወጣቱ ላይ በትልቅ ትኩረት እየሰራ እንዳለም ገልጸዋል። መንግስት በጠባቂነት ላይ የማያወላውል እርምጃ እየወሰደ ነው። ተረጂነት የሚለውን ነገር ምን ያደርግ ነው? ቀላል ነገር እንዳይመስላችሁ። መንግስት የወጣትን ጉዳይ የሀገር የህልውና የብሔራዊ ጥቅምም ዋና አርበኛም ነው፣ ብሔራዊ ደህንነትም ነው። ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ሐሳብ የተካሄደው የውይይት መድረክ ላይ ከ11ዱም ክፍለ ከተሞች የተውጣጡ ወጣቶች ተሳታፊ ሆነዋል።
የትውልድ ግንባታ መሰረት ከሆነው ከትምህርት ቤት ጀምሮ ሙስናን የሚጸየፍ ሀገር ተረካቢ የማፍራት ጥረት ተጠናክሮ መቀጠል እንደሚገባው የአዲስ አበባ ከተማ የስነ ምግባርና ጸረ ሙስና ኮሚሽን አሳሰበ። ኮሚሽኑ መልካም ስነ ምግባር ያሸልማል በሚል መሪ ሐሳብ የትምህርት ተቋማትና የምስጉን ተማሪዎች ዕውቅናና ሽልማት መርሃ ግብር አካሂዷል። ይታያል አጥናፉ ተከታትሎታል። የተሻለ የክብር እንቅስቃሴ ያደረጉ ደግሞ ተሞክሯቸው ያካፈሉ ትምህርት ቤቶች ናቸው ማለት ነው። ለአራቱም አንድ ሞቅ ያለ መልካም ስነ ምግባር ያሸልማል በሚል መሪ ሐሳብ የትምህርት ተቋማትና የምስጉን ተማሪዎች ዕውቅናና ሽልማት መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ጀማል ረዲን ጨምሮ የኮሚሽኑ ምክትል ኮሚሽነር መቅደስ ተስፋዬ፣ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ፣ የሃይማኖት አባቶች፣ ተማሪዎችና ወላጆች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህ ወቅት ኮሚሽነር ጀማል ረዲ እንዳሉት የትውልድ ግንባታ መሰረት ከሆነው ከትምህርት ቤት ጀምሮ ሙስናን የሚጸየፍ ሀገር ተረካቢ ማፍራት ጥረት ተጠናክሮ መቀጠል እንደሚገባው አሳስበዋል። በአዲስ አበባ ከተማ አስተዳደር ስር በሚገኙ ትምህርት ቤቶች መካከል ዓመቱ ሙሉ ሲካሄድ የቆየው የግንዛቤ ማስጨበጫና የውድድር ዝግጅቶችም መልካም የልምድ ልውውጥና የግንዛቤ ፈጠራ ስራ የተሰራባቸው መሆናቸውን ገልጸዋል። በትውልድ ስነ ምግባር ግንባታ በሞራል እሴቶችን ማጠናከር ላይ ትምህርት ቤቶችን መሰረት አድርገን እየሰራን መጥተናል። ዓመቱን ሙሉ እንግዲህ እነዚህ በእያንዳንዱ ትምህርት ቤት የሞራል ያሸልማል፣ ሞራሉ የተጠበቀ ማህበረሰብ መገንባት በመገንባቱ ሂደት ስነ ምግባር ያሸልማል የሚል ፕሮግራም አለን። አዲስ አበባ ላይ ከአንደኛና ሁለተኛ ደረጃ የመንግስትና የግል ትምህርት ቤቶች አሉ። 1056 የሚጠጉ ናቸው። በእነዚህ ትምህርት ቤቶች በ1054ቱ ክበባት አሉ። የስነ ምግባርና የጸረ ሙስና ክበባት አሉ። በዚህ ስነ ምግባርና ጸረ ሙስና ክበባት የምንሰራቸው ስራዎች በዋናነት በተለይ አንደኛ ደረጃ ግብረ ገባዊ የሆነ ትምህርት ነው የምንሰጠው። ሁለተኛ ደረጃ ግን መከላከሎችም ጭምር የጸረ ሙስና ትግሉ ምን መምሰል አለበትም ጭምር እንሰጣለን። ዛሬ እነዚህ ተማሪዎች ለራሳቸው ብቻ በትምህርት ጎበዝ ሆነው ስነ ምግባራቸው ምስጉን ሆነው ለራሳቸው ብቻ እንዲታወቁ ብቻ በርካታ ሰዎች እንዲከተሉ ክበባት ውስጥ እንዲንቀሳቀሱ ለትምህርት ቤቱ ሮል ሞዴል እንዲሆኑ ሚና የነበራቸው ስለሆነ አንዱ ማስተማር ስልት አድርገን ነው የወሰነው። ውጤታማ ነበር ብሎ መውሰድ ይቻላል። ምክትል ኮሚሽነር መቅደስ ተስፋዬ በበኩላቸው ሁሉንም ለማሳተፍና የጋራ የሆነ ውጤት ለማስመዝገብ የተጀመረው ጥረት አበረታች መሆኑን አስረድተዋል። ትምህርት ቤቶች እንዲሁም ደግሞ ወላጆች ሁላችንም እናደርጋለን አይደል? ልጆቻችን በጣም የተሻለ ውጤት ኖሯቸው ሲመጡ እናበረታታለን፣ እንሸልማለን። ስነ ምግባርም በራሱ ሊያሸልም የሚገባ ጉዳይ ነው። በስነ ምግባሩ የተመሰገነ ካልሆነ በስነ ምግባሩ ለሌላው አሪያ የሚሆን ካልሆነ በእውቀት ብቻ የተሻለ ስለሆነ የሸለምነው ልጅ ነገ ሀገር ይረከባል ማለት አይደለምና ሁለቱንም ባጣጣመ መንገድ ልጆቻችንን በዛ ልክ እያበረታታን እየገራን እያስተካከልን እያነጽን መሄድ የምንችልበትን ሁኔታ መፍጠር ይገባናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ትምህርት ቤቶች ዕውቀትና ክህሎትን ከማስጨበጥ ባሻገር የስነ ምግባር እሴቶችን የተላበሰ ዜጋ የማፍራት ከፍተኛ ኃላፊነት አለባቸው ብለዋል። የከተማ አስተዳደሩ ስነ ምግባርና ጸረ ሙስና ኮሚሽን ከትምህርት ዘርፉ ጋር ተቀራርቦ በመስራት መልካም ስነ ምግባር ያሽልማል በሚል መሪ ሐሳብ በየደረጃው ያካሄዳቸው ዝግጅቶች አበረታች መሆናቸውን አስረድተዋል። ስነ ምግባርና ጸረ ሙስና ኮሚሽን በኃላፊነት ስሜት ይሄንን ወስዶ እንደዚህ አይነት ፕሮግራም ማዘጋጀቱ ከታችኛው ትምህርት እርከን ጀምሮ እስከዚህ ድረስ በተዘጋጀው ስነ ምግባር ያሸልማል የሚለው ከምንም በላይ ማወቅና መስራት ብቻ አይደለም፣ ማክበርን፣ ክብርን፣ ርህራሄን የተላበሰ ትውልድ ገንብተን ይችን ሀገር ሊረከባት የሚችል ኃይል ማፍራት በምንችልበት አሰራር ስርዓት ውስጥ ትልቅ አጋዥ ሆኖ ኃላፊነትን ወስዶ ለተማሪዎቻችን፣ ለመምህራን፣ ለሚመለከተው አካላት የተለያየ ስልጠና እየሰጠልን እገዛው በጣም ትልቅ ነውና በቢሮውና በተሳታፊዎች ስም እንድታመሰግኑልኝ እጠይቃለሁ። በሚቀጥለው አዲስ የትምህርት ዘመንም ትምህርት ቤቶች መልካም ስነ ምግባር ያለው ዜጋ መፍለቂያ እንዲሆኑ ጥረቱ ተጠናክሮ እንደሚቀጥል አረጋግጠዋል። በመድረኩ ከሁሉም ክፍለ ከተሞች ለተውጣጡ የተሻለ አፈጻጸም ላስመዘገቡ ትምህርት ቤቶች ክበባትና ምስጉን ተማሪዎች ሽልማትና ዕውቅና ተሰጥቷቸዋል። እነዚህ 11 ትምህርት ቤቶች የተሻለ
ስነ ምግባር ያለው ተማሪዎችን ያፈሩ ትምህርት ቤቶች ናቸው። ሽልማትና እውቅና የተቀበሉ ታታሪና በስነ ምግባራቸው ምስጉን ተማሪዎች በየትምህርት ቤቶቻቸው በክበባት አማካኝነት ስለ ሙስና አስከፊነትና ስለ መልካም ስነ ምግባር እሴቶች ግንዛቤ መጨበጣቸው ነገ ብቁ ሀገር ተረካቢ ለመሆን እንደሚያግዛቸው ለኤኤምኤን አስተያየታቸውን ሰጥተዋል። ትንሿ ሀገር ማለት እኮ ያው ዛሬ ላይ ያሉ ተማሪዎች አይደሉ የነገ ትልቋ ሀገር ተረካቢዎች የምንባለው ያው እኛ ላይ ደግሞ ኢንቨስት የሚደረጉ እያንዳንዱ ነገሮች ነገ ላይ ፍሬ ሆነው የሚታዩ ነገሮች ናቸው። በስነ ምግባር ካሉ ማለትም ከትምህርት ቤታችን ተወዳድሬ ተመርጬ ነው የመጣሁት። በተለያዩ ሚዲያ ተግባሮች ላይ በመሳተፍ ያው ትምህርት ቤት ውስጥ ያሉ ተማሪዎችም በስነ ምግባር ታንጸው ለሀገራቸው እድገት እንዲተጉ የሚሆኑ ተማሪዎች ከትምህርት ቤቱ መምህራን ጋር በመሆን ተባብረን እንሰራለን። በትምህርት ቤታችን ውስጥ ከሙስና አንጻር የተለያዩ ግንዛቤዎችን የማስጨበጫ ስራዎች ተካሂደዋል። በመጀመሪያው ከትምህርት ቤት ስንነሳ ይሄን ያህል ትልቅ ተለቅ ያለ ሀይ የሆነ ሙስና ሳይሆን ከትንሹ ከኩረጃ መነሳት እንችላለን። ለምሳሌ ያው ኩረጃን ከማስፋፋት ወይም ኩረጃ እንዳይስፋፋ ከማድረግ ከተማሪ አንጻር ስንመለከት ያው የተለያዩ ስራዎች ተሰርተዋል። በአዲስ አበባ ከተማ አስተዳደር በ2018 የትምህርት ዘመን ትምህርት ቤቶች የሚያደርጉትን ጭማሪ አስመልክቶ ባወጣው ደንብ ላይ የግል ትምህርት ቤቶችና ማህበረሰቡ ተወያይቶ ውሳኔ እያሳለፈ ነው። የሸዋስዋለ በራዲካልና በሊንደን ውድ ትምህርት ቤቶች የተደረጉና ዴሞክራሲያዊ ምክክር የተካሄደባቸውን የ2018 ክፍያን የተመለከተውን ውይይት ተከታትሎ ተከታዩን ዘገባ አጠናቅሯል። አመት መጥቶ አመት በሄደ ቁጥር በግል ትምህርት ቤቶች የትምህርት አገልግሎት ክፍያ ላይ የሚደረገው ጭማሪ ማህበረሰቡን ያማረረ ነበር። ወላጆችም ምን ያክል ጭማሪ ይጨመርብኝ ይሆን የሚለው ሰቀቀን አመት እየገዘፈ መጥቶ ነበር። ዘንድሮ ግን የአዲስ አበባ ከተማ አስተዳደር ዘርፈ ብዙ ጥናትና ጥረት በማድረግ የትምህርት አገልግሎት ጭማሪ ደንብ አውጥቷል። የትምህርት ክፍያ ጭማሪ ማድረግ የሚችሉትም ጭማሪ ከጨመሩ 2 አመት የሞላቸው ትምህርት ቤቶች ብቻ እንዲሆኑ ወስኗል። ጭማሪውም ከ3 አመት አንዴ ብቻ እንዲሆን ተደንግጓል። በየአመቱም የትምህርት አገልግሎት ጭማሪም አይኖርም ተብሏል። በቀጣዩ የ2018 የትምህርት ዘመንም የአገልግሎት ክፍያ ጭማሪ የሚያደርጉት ከ2 አመት በፊት 2015 ሰኔ ላይ ማህበረሰቡን አወያይተው የጨመሩ ትምህርት ቤቶች ብቻ ናቸው ተብሏል። ትምህርት ቤቶቹም ተለይተው ተመዝግበዋል። እንደፈለጉ ዋጋም እንዳይጨምሩ ትምህርት ቤቶቹ ደረጃ ወጥቶላቸዋል። በደረጃቸው መሰረትም አብዛኞቹ ትምህርት ቤቶች ከ40 በመቶ እስከ 50 በመቶ ብቻ የክፍያ ጣራ ያውም ከተማሪ ወላጅ ጋር ተመካክረው እንዲጨምሩ የተወሰነ ሲሆን በአዲስ አበባ አንድ ትምህርት ቤት ብቻ ነው 65 በመቶ ድረስ እንዲጨምር በአዲስ አበባ ከተማ አስተዳደር የትምህርት ስልጣን ቁጥጥር ባለስልጣን ፍቃድ ያገኘው። የትምህርት ስልጠና ጥራት ቁጥጥር ባለስልጣን በርካታ ጥናቶችን አድርጎ ወደ ትምህርት ቤቶች ያወረደው ደንብም ሁሉንም የሚያስማማና ሚዛናዊ ተደርጎ የተዘጋጀ መሆኑን አዲስ ሚዲያ ኔትወርክ ኤኤምኤን ያነጋግራቸው የተማሪ ወላጆች ገልጿል። እኔ እንደው ትልቁ ይጨመራል ብዬ ያሰብኩት አሁን ዛሬ ለምን ከፍለው 1550 ነበረ እስከ 2500 ድረስ ይደርሳል ብዬ አስቤ ነበር። ግን አሁን እኔ ካሰብኩት በታች ነው ያለው ማለት ነው። አዋጁ መጽደቁ ከብዙ ነገር ይጠብቃል። በተቋማቱንም ይጠብቃል፣ ህብረተሰቡንም ይጠብቃል። አዋጁ መጽደቁ ያሰብኩት ጭማሪ ትልቅ ነበር። ከዚህ በላይ ይሉናልና እንጨቃጨቃለን ብዬ አስቤ ነበርና የከተማ አስተዳደሩ እዚህ ውስጥ ጣልቃ ገብቶ ይሄን ነገር ማድረጉ ጭቅጭቁ እንዲቀንስ ሰው ብዙም እንዳይከፋው አድርጓል ብዬ አስባለሁና ጥሩ ነው ያለው ነገር። እንዴ አረ ሰበብ ቢሆን ኖሮ ማስተማርም የምንችል አይመስለኝም። እኛ ወላጆች ከምናገኘው አንጻር ነው ምልክ ማስተማርም ሰርቫይቭ ማድረግ በጣም ይከብዳል። አሁን ግን ከብዙ ነገር አንጻር መንግስት ያለውንም ነባራዊ ሁኔታ ከግምት ውስጥ በማስገባት ፐርሰንቱን ስላወረደልን ጥሩ ነው። በቃ በመዲናችን አዲስ አበባ በትምህርት ቤቶችና ወላጆች መካከል የትምህርት አገልግሎት ክፍያ ጭማሪን በተመለከተ ግልጽ ውይይት በማድረግ ላይ ናቸው። ጣሪያው ነው የተቀመጠው። በስታንዳርዱ መሰረት ነው። 4 ደረጃዎች አሉ። ደስተኛ ነኝ 3ኛ ደረጃ ላይ መሆኑ የትምህርት ቤት። ስለዚህ በ3ኛ ደረጃ ላይ ለተቀመጡ ትምህርት ቤቶች የተቀመጠ ጣሪያ አለ። ያንን ነው ያቀረቡትና እዚህ ጋር መወያየት ያለብን በዛ ማዕቀፍ ውስጥ ሆኖ ከ0% እስከ ጣሪያው ድረስ መደራደር ይቻላልና የግድ ለማስጨመር ሲባል ብቻ እንዲህ እናረጋለን እንደ ምርጫ ቅስቀሳ አይነት ነገር ይሄን ከተመረጥኩ ይሄን እናረጋለሁ አይነት ነገር እንዳይሆን ምን ያህል ኮሚትድ ነው ትምህርት ቤት ውስጥ
የተባሉትን ነገሮች በቃ ለማሳመንና ለማድረግ እናደርጋለን ነው ወይስ እውነት ኮሚትድ ሆኖ ነው? አዲስ ሚዲያ ከተመለከታቸው ውይይቶች መካከልም ራዲካል ትምህርት ቤት አንዱ ሲሆን በትምህርት ስልጠና ጥራት ቁጥጥር ደንብ ደረጃ 3ን ያገኘ ትምህርት ቤት ነው። በዚህ ደረጃ መሰረትም ለቅድመ አንደኛ ደረጃና ለ7ኛና 8ኛ ክፍል ተማሪዎች የ50% እንዲሁም ከአንደኛ እስከ 6ኛ ክፍል ላሉ ተማሪዎች ደግሞ 45% የጭማሪ ጣራ ተፈቅዶለታል። ሊንደንውድ አካዳሚ ደግሞ 40ና 45% የጭማሪ ጣራ እንዲያደርግ ነው የተወሰነው። በሁለቱ ትምህርት ቤቶች ያነጋገርናቸው የተማሪ ወላጆችም የደሞዝ ጭማሪ ይነሳል፣ ኢንፍሌሽን ይነሳል፣ የሰፕላይ አቅርቦት ወይም ደግሞ የማርኬት ቫሪያንሱ ይነሳል። እነዚህና ሌሎችም መሰል አስተዳደራዊ ወጪዎች ይነሳሉ። አሳማኝ ናቸው ብሎ ለማለት ጠለቅ ብሎ ወደ ተቋማቱ የኤክስተርናል ኦዲት የጠየቁበት ጊዜ አለ። የትምህርት ቤቱ ለምሳሌ እዚህ ኤክስተርናል ኦዲት አምጡ ያልኩበት ጊዜ አለ። እዛ ድረስ መሄድ ይፈልጋል። ሪሊ የሚቀርበው ዳታና ማስረጃ ጄኒዩን ነው ወይ? ምክንያቱም ወደ ወላጅ ነው ይዘነው የምንሄደው ወደ በሺዎች የሚቆጠር ወላጅ ጋር ነው። የሚቀጥለው ደግሞ የነገ ሀገር ተረካቢዎች ናቸው የሚማሩት ደግሞ ህጻናትና ከዛ አንፃር የሚቀርቡት ዳታዎችና ማስረጃዎች በትክክል ቫሊድ ናቸው ብሎ ለማለት ባያዝ የሚያደርጉ ኢንፎርሜሽኖች አሉ። በደንብ እንደ ወላጅ ውይይቱ በጥሩ ሁኔታ ሄዷል ብዬ አስባለሁ። ለምን ብዙ ሀሳብ መጥቶበታል። ከትምህርት ቤቱ አመራሮችም ከመምህራንም እንዲሁም ከወላጆች የተለያዩ አስተያየቶች ተሰጥተውበታል። ወላጅ ይህንንም መክፈል የማይችሉ ሰዎች አሉና የሚችልና የማይችል ይለያያሉ። የተለያዩ ሰዎች ስላሉ ከዛ አንፃር ቅር ያላቸው ሰዎች አሉ። እንደኔ ግን ጭማሪው ጥሩ ነው ብዬ አስባለሁ። አብዛኞቹ በአዲስ አበባ የሚገኙ ትምህርት ቤቶች ከ100 እስከ 200% በላይ የሚደርስ ጭማሪ ለማድረግ አቅደው እንደነበርና ከተማ አስተዳደሩ ጠንካራ ጥናት በማድረግ የማህበረሰቡን የመክፈል አቅም ያገናዘበ የጭማሪ ተመን በማውጣት ገደብ ማስቀመጡ የአዲስ አበባ የትምህርት ስልጠና ጥራት ቁጥጥር ባለስልጣን ምክትል ስራ አስኪያጅ የሆኑት ወይዘሮ ታጋይቱ አባቡ ገልጿል። አብዛኛው ትምህርት ቤቶች ዘንድሮ ጭማሪ ያደርጋሉ። ከ1227 የሚደርሱ ተቋማት አብዛኛው 90% የሚደርሱት ትምህርት ቤቶች ከ100 እስከ 263% ድረስ ለመጨመር ነው መነሻ ሀሳብ ያቀረቡት ለባለስልጣኑ። ስለዚህ መነሻ አድርገን ስናይ ይሄ ሁሉ ጭማሪ የሚያደርግ ኢኮኖሚያዊ ምክንያት አለ ወይ የሚለውን ስናይ ሌጋል ግራውንድ ባለመኖሩ ምክንያት አንዳንድ ትምህርት ቤቶች እንደፈለጉት ለመጨመር ጭምር ታሳቢ አድርጎ ያቀረቡት መነሻ ሀሳብ መሆኑ በደንብ አይተናል። ይሄ እንዳለ ጥሬው ለወላጅ ቢቀርብ ኖሮ ከፍተኛ የሆነ አንደኛ አለመግባባት ይፈጠራል፣ ሁለተኛ ቀውስም ጭምር ሊፈጥር ይችላል። ጭማሪ የሚደረገው የግል ትምህርት ተቋማት የትምህርት አገልግሎት ክፍያ በየ3 አመቱ ማድረግ አለባቸው የሚለው ተቀምጠዋል። የአዲስ አበባ ከተማ አስተዳደር በገደብ ያስቀመጠውና ከ40 እስከ 50% ያለው ጭማሪ አያዋጣኝም የሚል የትምህርት ተቋም ቢኖር እንኳን በህግና ደንብ መሰረት ቢያንስ 3 ወር ቀድሞ በማሳወቅ እንደሚሆን ወይዘሮ ታጋይቱ ገልጸውልናል። የትምህርት አገልግሎት ጭማሪ አዋጣኝም መቀጠል አልችልም ብሎ የሚያስብ የትምህርት ተቋም ካለ የትምህርት ዘመኑ ሳይጠናቀቅ ከ3 ወር በፊት ለባለስልጣኑ መቀጠል እንደማይችል ማሳወቅ ይገባዋል ማለት ነው። ይሄን ካላደረገ ግን እንዲሁ ዝም ብሎ መዝጋት እንደማይችል በህግ እንደሚያስጠይቀው ጭምር ያስቀምጣል። ይሄን አድርጎ ይሄን ጥሶ የተገኘ የግል ትምህርት ማንኛውም የግል ተቋም ዘጋለው ብሎ ወይ ደግሞ ለመዝጋት ጥረት የሚያደርግ ከሆነ አስተዳደራዊ ውሳኔዎችና በህግም የሚጠየቅበት አግባብ አለ ማለት ነው። በኢትዮጵያውያን ቀደምት አባቶቻችን ተጋድሎ ተምሳሌት የሆንን የድንቅ ህዝቦች መገኛ እኛ ኢትዮጵያውያን ታሪካችን እንዲደምቅ አሻራው እንዳይደበዝዝ ለዘመናት ለትውልድ እንዲሸጋገር በመዲናችን አዲስ አበባ ሁሉን ያሟላው መለያችን የአድዋ ድል መታሰቢያ በመሃል ፒያሳ ታሪክን የሚናገሩ ሙዚየሞች ዘመን በዋጁ ቴክኖሎጂዎች በተንቆጠቆጡና የከተማይቱን የኮንፈረንስ ቱሪዝም ያነቃቁ ዘመናዊ አዳራሾች ባስኬትቦልን ጨምሮ የተለያዩ የቤት ውስጥ ስፖርታዊ ጨዋታዎች የሚደረጉበት ሁለገብ አዳራሽ ሰርጎን ድል አድርገው የሚደግሱበት ምቹ አዳራሽ ሰውነቶን የሚያፍታቱባቸው ጂምናዚየሞች ዘመናዊ ሲኒማ ቤቶችን ምርትና አገልግሎቶን የሚያስተዋውቁባቸው ዘመናዊ ስክሪኖች ካፍቴሪያዎችን ሬስቶራንቶችን የህፃናት መጫወቻና የተለያዩ አገልግሎቶችን ከበቂ የመኪና ማቆሚያ ጋር በአንድ የያዘው የአድዋ ድል መታሰቢያ ይምጡ። በድል በር ገብተው ከማክሰኞ ውጪ ከጠዋቱ 2 ሰዓት ተኩል እስከ ምሽቱ 11 ሰዓት ይዝናኑ፣ ታሪኮን ይጎብኙ።
የአድዋ ድል መታሰቢያ የመላው ኢትዮጵያውያን ኩራት ኑ እንሸምት በታላቅናሽ ታላቅ ሸመታ ከሰኔ 28 እስከ ሐምሌ 2 በአዲስ አበባ ኤግዚቢሽን ማዕከል ኑ እንሸምት የሁሉንም አቅም ያገናዘበ ለሁሉም ተደራሽ የሆነ ሸመታ ከ180 በላይ አምራቾች የሚሳተፉበትና ከ200,000 በላይ ህዝብ በሚጎበኘው ባዛር ከአትክልት እስከ ጥራጥሬ ጤፍ፣ ፓስታ፣ ስኳር፣ ዘይት፣ ማካሮኒ፣ ቡና፣ ቅመማ ቅመም ወዘተ የፍጆታ ዕቃዎች በቅናሽ የሚታፈሱበት ሸማቹ የልቡ ደርሶ ፎይ የሚልበት ገበያውን በማረጋጋት የሸማቹንና የአምራቹን የንግድ ትስስር በይበልጥ ለማጠናከር በተዘጋጀው ኑ እንሸምት ባዛር በመሳተፍ ምርትና አገልግሎታችሁን በስፋት እንድታስተዋውቁ ተጋብዛችኋል። ምዝገባው በኤግዚቢሽን ማዕከል ተጋምሷል። ለልጆች የተሟላ መዝናኛ የተንጣለለው የመስቀል አደባባይ ፓርኪንጋችን የመኪናው ታማኝ ዘብ ነው። መግቢያ በነጻ። አዘጋጅ ኤግዚቢሽን ማዕከልና የገበያ ልማት ድርጅት። የጨረታ ማስታወቂያ የአዲስ አበባ ከተማ አስተዳደር የመንግስት ግዥ ንብረት ማስወገድ አገልግሎት ለአዲስ አበባ ከተማ አስተዳደር ባለበጀት መስሪያ ቤቶች በማቀፍ ውል ስምምነት ግዢ የተለያዩ የአይቲ ዕቃዎች በዓለም አቀፍ ግልጽ ጨረታ አወዳድሮ መፈጸም ይፈልጋል። በመሆኑም በጨረታው መሳተፍ የምትፈልጉ ተወዳዳሪዎች ማስታወቂያው በአዲስ ዘመንና በኢትዮጵያ ሄራልድ ጋዜጣ ከወጣበት ከሰኔ 5 ቀን 2017 ዓ.ም ጀምሮ ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት ተኩል ድረስ ባሉት 35 ተከታታይ ቀናት 6 ኪሎ በሚገኘው ፍቅር ፕላዛ ህንጻ ፋይናንስ ዳይሬክቶሬት 3ኛ ፎቅ ቢሮ ቁጥር 306 በአካል በመቅረብ የማይመለስ 1500 ብር በመክፈል የጨረታ ሰነዱን መግዛት የምትችሉ መሆኑን እንገልጻለን። ጨረታው ሐምሌ 10 ቀን 2017 ዓ.ም ከረፋዱ 5 ሰዓት ተዘግቶ በዛው ዕለት ከረፋዱ 5 ሰዓት ተኩል በአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት 5ኛ ፎቅ የመሰብሰቢያ አዳራሽ ይከፈታል። አገልግሎቱ የተሻለ አማራጭ ካገኘ ጨረታውን ሙሉ በሙሉ ወይም በከፊል የመሰረዝ መብቱ የተጠበቀ ነው። ለበለጠ መረጃ በ0111 557 317 አሊያም 40 በመደወል ተጨማሪ መረጃ ማግኘት ይቻላል። የአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት። አዲስ አበባ ከተማ አስተዳደር በልማት ምክንያት ከቋሚ ይዞታው በሚነሱበት ጊዜ ካሳና ምትክ ቦታ የማግኘት መብት በሕግ አግባብ ካልተሟላሎ ይግባኝ መጠየቅ ይፈልጋሉ? እንግዲያውስ በአዲስ አበባ ከተማ አስተዳደር የከተማ ቦታ ማስለቀቅና የካሳ ጉዳዮች ይግባኝ ሰሚ ጉባኤ ይግባኝ አቤቱታዎችን ለማየትና መርምሮ ሕጋዊ ፍትሐዊ ውሳኔ ለመስጠት የተቋቋመ ስለሆነ አቤቱታውን በጽሑፍ ማቅረብ ይችላሉ። አድራሻችንም ሜክሲኮ ተግባር ትምህርት ቤት ፊት ለፊት ከፌዴራል ፖሊስ ወደ ልደታ ዝቅ ብሎ ፍትህ ቢሮ 11ኛ ፎቅ በስተቀኝ በኩል ሲሆን ለበለጠ መረጃ በ0115 51 1580 በመደወል ማረጋገጥ ይችላሉ። ጉባኤው የ30 ቀን የጊዜ ገደብ ካለፈ በኋላ ይግባኝ የማይቀበል መሆኑን ከወዲሁ እናሳስባለን። የአዲስ አበባ ከተማ አስተዳደር የከተማ ቦታ ማስለቀቅና የካሳ ጉዳዮች ይግባኝ ሰሚ ጉባኤ። ዲኤስቲቪ ከፍቼ ኒክ ጁኒየር ቻናል ላይ ሳደርገው ፓፓትሮል ምን ቢለኝ ጥሩ ነው ፈተና ደርሷል። ወደ ኒክሎዲየን ስቀይር ስፖንጅ ቦብ ደግሞ አሁን ጊዜው የጥናት ነው አላለም። ካርቶኒቶ ቻናል ቼክ ሳደርግ ሚስተር ቢን ራሱ ሰኔ 30 እንገናኝ ብሎኝ ይርፍ። ልጆች ከዲኤስቲቪ ጋር ሰኔ 30 እንገናኝ። ኑ እንሸምት በታላቅናሽ ታላቅ ሸመታ ከሰኔ 28 እስከ ሐምሌ 2 በአዲስ አበባ ኤግዚቢሽን ማዕከል ኑ እንሸምት የሁሉንም አቅም ያገናዘበ ለሁሉም ተደራሽ የሆነ ሸመታ ከ180 በላይ አምራቾች የሚሳተፉበትና ከ200,000 በላይ ህዝብ በሚጎበኘው ባዛር ከአትክልት እስከ ጥራጥሬ ጤፍ፣ ፓስታ፣ ስኳር፣ ዘይት፣ ማካሮኒ፣ ቡና፣ ቅመማ ቅመም ወዘተ የፍጆታ ዕቃዎች በቅናሽ የሚታፈሱበት ሸማቹ የልቡ ደርሶ ፎይ የሚልበት ገበያውን በማረጋጋት የሸማቹንና የአምራቹን የንግድ ትስስር በይበልጥ ለማጠናከር በተዘጋጀው ኑ እንሸምት ባዛር በመሳተፍ ምርትና አገልግሎታችሁን በስፋት እንድታስተዋውቁ ተጋብዛችኋል። ምዝገባው በኤግዚቢሽን ማዕከል ተጋምሷል። ለልጆች የተሟላ መዝናኛ የተንጣለለው የመስቀል አደባባይ ፓርኪንጋችን የመኪናው ታማኝ ዘብ ነው። መግቢያ በነጻ። አዘጋጅ ኤግዚቢሽን ማዕከልና የገበያ ልማት ድርጅት። በኢትዮጵያውያን ቀደምት አባቶቻችን ተጋድሎ ተምሳሌት የሆንን የድንቅ ሕዝቦች መገኛ እኛ ኢትዮጵያውያን ታሪካችን እንዲደምቅ አሻራው እንዳይደበዝዝ ለዘመናት ለትውልድ እንዲሸጋገር
በመዲናችን አዲስ አበባ ሁሉን ያሟላው መለያችን የአድዋ ድል መታሰቢያ በመሃል ፒያሳ ታሪክን የሚናገሩ ሙዚየሞች ዘመን በዋጁ ቴክኖሎጂዎች በተንቆጠቆጡና የከተማይቱን የኮንፈረንስ ቱሪዝም ያነቃቁ ዘመናዊ አዳራሾች ባስኬትቦልን ጨምሮ የተለያዩ የቤት ውስጥ ስፖርታዊ ጨዋታዎች የሚደረጉበት ሁለገብ አዳራሽ ሰርጎን ድል አድርገው የሚደግሱበት ምቹ አዳራሽ ሰውነቶን የሚያፍታቱባቸው ጂምናዚየሞች ዘመናዊ ሲኒማ ቤቶችን ምርትና አገልግሎቶን የሚያስተዋውቁባቸው ዘመናዊ ስክሪኖች ካፍቴሪያዎችን ሬስቶራንቶችን የሕፃናት መጫወቻና የተለያዩ አገልግሎቶችን ከበቂ የመኪና ማቆሚያ ጋር በአንድ የያዘው የአድዋ ድል መታሰቢያ ይምጡ። በድል በር ገብተው ከማክሰኞ ውጪ ከጠዋት 2 ሰዓት ተኩል እስከ ምሽቱ 11 ሰዓት ይዝናኑ፣ ታሪኮን ይጎብኙ። የአድዋ ድል መታሰቢያ የመላው ኢትዮጵያውያን ኩራት። ከመልእክቶቹ ተመልሰናል ተመልካቾቻችን። በቀጣይ ደቂቃዎች ደግሞ የሀገር ውስጥና ዓለም አቀፍ የስፖርት ዘገባዎቻችንን ተከታትለን እንመለስ።